እመቤታችንም ቅዱሳንም ስለኛ የሚጸልዩት ለሰው ፍቅር ስላላቸው መላእክትም ስለሰው ልጅ የሚጸልዩት ለሰው ፍቅር ስላላቸው ፍቅር የሌለው ጸሎት በእግዚአብሔር ፊት ተቀባይነት የለው ተስፋ የሌለው ጸሎት ከጸሎት አይቆጠርም አቡነ ዘበሰማያት በቀን ስንቴ ይደገማል የሚል ሰው አለ እንዲህ አይነት የሚጠይቅ ዋስራ እመቤታችንም ቅዱሳንም ስለኛ የሚጸልዩት ለሰው ፍቅር ስላላቸው መላእክትም ስለሰው ልጅ የሚጸልዩት ለሰው ፍቅር ስላላቸው አምላካቸውን እግዚአብሔርን በፍጹም ልባቸው ይወዳሉ እንደዛው ደግሞ የሰው ልጅ በዘላለም ቁጣ ውስጥ እንዳይኖር ወደ ዘላለም ጥፋት እንዳይሄድ ለሰው ያላቸው ፍቅር ግድ ስለሚላቸው ስለሰው ይጸልያሉ እና ማንንም ቢጠላቸውም ቢወዳቸውም ግድ የላቸውም እነሱ ለምን ስለ ጠሉት ሰዎች ጠልተው ስለሰቀሉት ሰዎች የሚሰሩትን አያውቁምና ይቅር በላቸው ብሎ በመስቀል ላይ ያለ የተናገረውን እሱን ነው የሚያምኑት እነሱ እመቤታችን ብንል ልጇ ነው ጌታዋ ነው አምላኳ ነው ፈጣሪዋ ነው በተመሳሳይ በዛው ሁኔታ ደግሞ የሚደንቀው ነገር ልጇ ነው ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዷል በዛ አስጨናቂ የመስቀል ሞት ላይ ሆኖ የሚሰሩትን አያውቁምና ይቅር በላቸው ሲል አይተዋለች የሚጠሏችሁን ውደዱ ስለሚያሳድዷችሁ ሰዎች ጸልዩ ብሎ ሲያስተምር አብራው የነበረች እናት ናት ይሄ ለሷ ሳይነገር ቃል ሆኖ ሳይወጣ በፊት የምታውቀው ኑሮዋ ነው እሷ እና ቅዱሳንም ይሄንን የሚያውቁ ናቸው ለዚህ ነው እነ ቅዱስ እስጢፋኖስ በድንጋይ የተወገሩ ጌታ ኢየሱስ ሆይ የሚሰሩትን አያውቁም እና በደላቸውን አትቁጠርባቸው ያለ ለዚህ ነው ሌላ አይደለም እና ቅዱሳን ለምን ይጸልያሉ ለኛ ፍቅር ስላላቸው ነው እና ጸሎት አንዱ በውስጡ ያለው ምንድነው ፍቅር ነው ፍቅር የሌለው ጸሎት በእግዚአብሔር ፊት ተቀባይነት የለው ፍቅር ያለው ጸሎት በምንድነው የሚታወቀው ማለት ስለሌሎች ጭምር በመጸለይ እግዚአብሔር የሌሎችን በደል ጭምር ይቅር እንዲል እንደውም እውነተኛ በእግዚአብሔር ፊት ሞገስ ያላቸው እኮ ቅዱሳን የሚደንቀው ነገር ከራሳቸው ኃጢያት በላይ ስለሌላው ኃጢያት ነው እኮ ንስሐ የሚገቡት አሁን ነብዩ ዳንኤልን ስናይ እኮ የራሴንና የሕዝቤን ኃጢያት በእግዚአብሔር ፊት እናዘዝ ነበር ነው የሚለውና እንደውም ትክክለኛ አንዱ የክርስቲያን መለያ ስለራሱ ኃጢያት ብቻ አይደለም እግዚአብሔርን የሚማልደው ይቅርታ የሚጠይቀው ስለ ዓለም ኃጢያት ራሱ ንስሐ ይገባል ስለ ዓለም ኃጢያት በማወቅም ባለማወቅም በድፍረትም ወይም ደግሞ በስተትም ቢሆን እዚህ ዓለም ላይ ለሚደረገው ኃጢያት አንዲትም ብትሆን አስተዋጽኦ አድርጌያለሁ ዓለም ላይ ላለው ምልአተ ኃጢያት አስተዋጽኦ አድርጌያለሁ ብሎ ስለሚያስብ ስለራሱም ስለ ዓለምም ኃጢያት ነው የሚያለቅሰው እውነተኛ ተነሳይ ሰው እና ከዚህ የተነሳ ይሄ ነው ፍቅር ማለት ይሄ ነው ይሄ ፍቅር የሌለው ይሄ ፍቅር የጎደለው ጸሎት በእግዚአብሔር ፊት ተቀባይነት የለው እና በደላችን ይቅር በለን ብሎ ወደ እግዚአብሔር መጸለይ ፍቅር እንደሚያመለክተው ልመናለው በውስጡ ልመናለው የዕለት እንጀራችንን ስጠን ብሎ ይሄ ልመናለው ከክፉ አድነን ልመና ነው ለራስ ብቻ አይደለም አሁንም ስለ ሁሉ እንደዚህ ብለን ልመና እናቀርባለን ጸሎት ውስጥ ስንሆን ጸሎት ይሄ በይበልጥ አቡነ ዘበሰማያት ብሎ ጌታችን በጣም ቅንብብ አድርጎ የሰጠን ጸሎት ላይ ተአምኖ ኃጣው አለበት አባቶቻችን ተአምኖ ኃጣው ማለት ምንድነው ኃጢያትን ማመን አለበት ስለዚህ ሰው ሁሉ ጊዜ አቡነ ዘበሰማያትን በጸለየ ቁጥር ማለት ወይም በእግዚአብሔር ፊት ለጸሎት በቆመ ቁጥር ተነሳይ ልቡና ይዞ ነው የሚቆም በደላችንን ይቅር በለን ብሎ ነው የሚቆም እንዳልኩት ስለራሱም ስለሌሎችም ኃጢያት ሊናዘዝ ነው የራሱንም የሌሎችንም ኃጢያት አምኖ ነው በእግዚአብሔር ፊት የሚቆም በክስ ስሜት አይደለም የሚቆም የራሱንም ኃጢያት የሌሎችንም ኃጢያት የሚያስበው የሰማይ አምላክ ይቅር እንዲለን በሚል ስሜት ነው ይሄ ሁሉ ተአምኖ ኃጣው አለበት ተስፋ አለበት ጸሎት እኮ ተስፋም አለበት ለምሳሌ ከዚሁ ከአቡነ ዘበሰማያት ሳንወጣ ማለት ሁላችን በቀን ሳንጸልያት ማንውላ ጸሎት ስለሆነች ነው ሳንወጣ ብንመለከት
መንግስትህ ትምጣ እንለዋለን እግዚአብሔርን። ይሄ ተስፋ ነው። መንግስትህ ትምጣ ማለት ተስፋ ነው። ለምን ክርስቲያኖች የእግዚአብሔር መንግስት በዚች ዓለም ላይ መገለጧን ከማየት በላይ ወይም መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ ከማየት በላይ የምንጠብቀው ተስፋ የለንም። በቃ ትልቁ ተስፋችን ይሄ ነው። ምክንያቱም የሱ መምጣት ማለት ትንሣኤ ሙታን ማለት ነው። የሱ መምጣት ማለት የዘላለም ሕይወት መገለጥ ማለት ነው። እኛ ደግሞ ምንጠብቃት ያችን ዘላለማዊ ሕይወት ነው። ስለዚህ መንግስት ትምጣ ምንለው ያንን ተስፋ ነው። ያንን ተስፋ ነው። እንደውም በጸሎት ሃይማኖት ደግሞ በግልጽ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ እንላለን። የሙታንን መነሳትና ዘላለማዊውን ሕይወት ተስፋ እናደርጋለን ነው ምንለው። ተስፋ የሌለው ጸሎት ከጸሎት አይቆጠርም። ተስፋ አለው ጸሎት ምን ጊዜም ተስፋ አለው። ለምሳሌ በደላችንን ይቅር በለን ስንል እኮ ምህረቱን ተስፋ እያደረግን ነው። የዕለት እንጀራችንን ስጠን ስንል ቸርነቱን ለጋስነቱን ተስፋ እያደረግን ነው። ምንም ተስፋ የሌለው ጸሎት የለም። ተስፋ የሌለው ጸሎት ከጸለየ አንድ ሰው ያ ነገር ጸሎት ሊባል አይችልም። ጸሎት ይህንን ሁሉ ነገር ያካተተ ነውና ክርስቲያኖች 24 ሰዓት ከጸሎት ላለመለየት ራስን ማለማመድ። አቡነ ዘበሰማያት በቀን ስንቴ ይደገማል የሚል ሰው አለ እንዲህ አይነት የሚጠይቅ። የቻልከውን ያህል በቃ ቀኑን ሙሉ ስትደግመው ብትል ማን ይከለክልሃል? አቡነ ዘበሰማያት እኮ ቢሮም ስራውን እየሰራ ሰው መኪና እያሽከረከረ በመንገድ እየሄደ ማንም ሰው በስራው ላይ ሆኖ የትኛውንም ስራ እየሰራ ልጸልይ ቢል የማይከለከለው ጸሎት ነው። አቡነ ዘበሰማያት የአፋ ጸሎት አይደለም፣ የውስጥ ጸሎት ነው። የከንፈር ጸሎት አይደለም፣ የልብ ጸሎት ነው። ባንደበታቸው ቢናገሩ ሰዎች እንኳን ራሳቸውን ካለማመዱ ባንደበታቸው ሌላ ነገር እየመሩ እያከናወኑ እየሰሩ እየተናገሩ በልባቸው መጸለይ ይችላል። እና ሰው ክርስቲያን መቼ ነው የምጸልየው በቀን ስንቴ ነው የምጸልየው ብሎ ቢያንስ ነው ምንለው። ይሄ ማለት እንደው ይሁንላችሁ እንደው ተብሎ ነው በቀን 7 የተባለው። እንደው ይሁን እንደው በቀን 7 ለዛውም 7 በዕብራውያን አነጋገር ፍጹም ቁጥር ናት እንላለን። ፍጹም ቁጥር ናት 7 ቁጥር እና ዳዊት 7 ጊዜ አመሰግናለሁ ብሎ ሲናገር እግዚአብሔርን ፈጽሜ አመሰግናለሁ ለማለት ነው እንጂ እንደው በቀን 7 ጊዜ አሁን ዳዊት 150 ዳዊት መዝሙር የዘመረ ዳዊት አሁን በቀን 7 ጊዜ ብቻ በእግዚአብሔር ፊት የቆመ ይመስላል ስናየው። እንዴ በቃ ንግግሩ ሁሉ እኮ እንደውም ምንድነው የሚለው? ባርኮ ለእግዚአብሔር በሕይወቴ ወዘልፈ ስብሐቲ ውስተ አፉየ። እግዚአብሔርን በሕይወቴ ሙሉ አመሰግነዋለሁ ምስጋናውም ካንደበቴ አይቋረጥም ነው እኮ የሚለው። ምስጋናው ካንደበቴ አይቋረጥ ወዘልፈ ስብሐቲ ውስተ አፉየ። በየደቂቃው በየሰከንዱ ምስጋናው ባንደበቴ ነው፣ ስሙ ባንደበቴ ነው የሚለው። ይሄ እግዚአብሔርን ስም በከንቱ መጥራት አይደለም። ለጸሎት ከሆነ በሐሰት በነገረ ዘርቄ በተራወሬ የእግዚአብሔርን ስም መጥራት ነው በከንቱ መጥራት። በጸሎት ሲሆንስ በየሰከንዱ በቃ አቡነ ዘበሰማያትን መጸለይ፣ በየሰከንዱ ጸሎተ ማርያም መጸለይ፣ በየሰከንዱ ይሄ አባቶቻችን መነኮሳት በገዳም የሚጸልዩት ለኛ ለክርስቲያኖች ሁሉ የተገባ ጸሎት ጌታ ኢየሱስ ክርስቶስ ሆይ ኃጢአተኛ ነኝና ማረኝ የሚለውን ጸሎት ሳያቋርጥ ይሄ አሁን እየቆየ ሲሄድ የልብ ጸሎት ይሆንና በቃ ሳናቋርጥ የምንጸልየው ጸሎት ነው የሚሆነው። ክርስቲያን እንደዛ መሆን አለበት። እና ጸሎት በዚህ ደረጃ ኃይል ያለው በዚህ ደረጃ ከእግዚአብሔር ጋር ህብረት የምናደርግበት ከሆነ ለጸሎት ህይወት ወይም ጸሎትን በተመለከተ በደንብ ልንለማመድ ራሳችንን ልናዘጋጅ አስፈላጊ ነውና ዋስራ